ኡስታዝ አለሽ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ወአለይኩም ያጀማ እንዴት ሰላም ናችሁ? ወራህመቱላሂ ወንድሞቼ እና እህቶቼ አልሐምዱሊላህ። እንዲሁም ከታች ያላችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ነው ወይ? አቡበከር ቢገባ ደስ ይለኝ ነበረ። የዛሬ 2 ሳምንት 3 ሳምንት አካባቢ ላይ አይ ቲንክ ጊዜ የሚፈታው ነገር ነው ብሎ ሲናገር ነበረ የሆነ ነገር ማለት ነው። እና ቶሎ የነቃው ከነቁት ወንድሞች መካከል አንደኛው እሱ ነው ማለት ነው። እና ኢንፎርሜሽን ነበረን። አጋጣሚ ሰዎች የሚጻጻፉትን ነገር አይተው ከሚጻጻፉት ነገር አንጻር አንዳንድ ነገሮች ኢንፎርሜሽን ተሰጠንና ምናልባትም አንድ ማቃት ሰለምቴ ልጅ ነበረች እና ኮምፓራቲቭ ሪሊጅን ላይ ከኛ ጋር እየተማረች 2 ዓመት ቆይታ ከ2 ዓመት በኋላ ፈልጋለሁ አለችኝ። እና ምንድን ነው ብዬ ስላት ሻሃዳ መያዝ ፈልጋለሁ አለች። እንዴ ለምን ሙስሊም አይደለሽ እንዴ ምናምን ስላት አይ ሻሃዳ ያዝኩት የዛሬ 2 ዓመት ነው፣ ግን አልሰግድም ነበረ፣ አላምንበትም ነበረ፣ እንዲሁ ዝም ብዬ ሙድ ለመያዝም ነበር የመጣሁት የነበረው። አሁን ግን ሳላስበው ሪሊ በቃ መያዝ ነው ፈልገው ከልቤ ተጸጽቻለሁና ሰላት አልሰግድም ሙስሊም ብቻ ነው የተባልኩት እንጂ ሙስሊም አልነበርኩም ብላ ሻሃዳ መያዟን አስታውሳለሁና አንዳንድ ጊዜ ለመሰለል ለአንዳንድ ነገር ብለው ሰዎች መጥተው የሚቀሩ ሰዎች አሉ። ለመዋጋትም ብለው የሚያጠኑ ሰዎች አሉ ምናምን ነገር። እኔ ብዙ ሰዎች ነው እንደዚህ አይነት ሰዎች ያጋጥሙኛል። እና ለምሳሌ የራሴን ኤክስፒሪየንስ ብነግራችሁ እኔ መጀመሪያ እስልምና ማጠናው የነበረው ለእንትን ነው ለአታክ ለማድረግ ነበር ማጠናው የነበረው። አንሰሪንግ እስላም ላይ ገባለው አነባለው፣ ከዛ በኋላ እንትን እላለሁ። ማነበው የነበረው በቃ አታክ ለማድረግ ነው። ግን ያላ ስራ ያላ ሂዳያ መስጠት እኛ አናውቀውም። ራሱ ማን ሰው ሂዳያ ይገባዋል ማን አይገባውም የሚለውን አናውቅም። እና ምን ለማለት ፈልጌ ነው፣ አይ ቲንክ ሚዲያ ላይ ማውራት አልፈለግንም ነበረ እኛ። አይ ቲንክ እስቲ ነገሮችን ረጋ ብሎ ማየት ጥሩ ነው ማለት እያንዳንድ ነገሮች የሚጠቀሙባቸው ቃላቶቻቸው እስልምናን የማስመታት እንትን ማለት ይጸጽተኛል፣ እንትን ይለኛል፣ ወይኔ ይናፍቀኛል እኮ ምናምን ነገር ማለት አንተ የተፋው ምራቅ ነውር ነው ብለህ የተፋው ምራቅ ተመልሰ መላስ ስትፈልግ ማለት ነው። ከመሬት አንስተ መላስ አለብኝ ብለህ ስትል ማለት የተውከው ነገር ማለት ነው። ሰው በዚህ ደረጃ እንዴት እምነቱ ላይ ማለት አሁን የማውቀው ክርስትና አንድ ሰው ክርስትናን ጥሎ ከሞተ ገሃነም ነው የሚገባው የሚል ትምህርት ነው ያላቸው ክርስቲያኖች፣ ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ሁሉም እንደዛ ነው ትምህርታቸው። ቢያንስ ቢያምኑበት እንኳን የሆነ ሰዓት ላይ እንደዚህ ልሰልል መጣን ብለው ወይም ደግሞ የሆነ ነገር ሙድ ለመያዝ ነው ድራማ ልሰራ ነው የምመጣው ብሎ አንድ ሰው በዛው ቢሞትስ በእነሱ ትምህርት አይ ችግር የለውም ቄዳር አለ መኖራቸው ምን ያህል እርግጠኛ ናቸው ራሱ በሃይማኖታቸው ማለት ነው። አሁን ኦርቶዶክሶች ማሰብ ያለባቸው እንደዛ ነው ራሱ። እንደዚህ አይነት ሰዎች ለራሳቸውም አይጠቅሟቸው መተው ምንም የሚጠቅሟቸው የለም ለራሳቸው። ክርስትና ላይ አሁን ተመለስን ቢሏቸው ምንም የሚጠቅሟቸው ነገር የለም። ለምን በቃ እምነት አጉድለዋል አንደኛ ነገር ማለት ነው። ተልእኮም ቢኖራቸው እንትን ባይኖራቸው። እኔ በነገራችን ላይ 4 ሰዎች ብዬ ያልኩት ስም አልጠቀስኩም። ከማላስበው ሰው ግን በፍጹም ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘው። እኔ በጣም ነው የደነገጥኩት። ማለት በጭንቅላቴ የማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደህና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ ማለት እንትን ነው። እኔ ስም አልጠቀስኩም፣ ከሌ አላልኩኝም። ሪሊ ብዙ ሰለምቶች ናቸው ያሉት እዚህ ጋር እንደ አሸና ያሉት እዚህ ሶሻል ሚዲያ ላይ። ለምንድን ነው ተነስተው ያልተቃወሙት ይሄንን ነገር? ለምን 4 ሰው ተባለ ተብሎ የተቃወሙ ሰዎች በጣም ጥቂት ማለት የሉም አሁን ሰለምቴዎች። በነገራችን ላይ እኔም እኮ ሰለምቴ ነኝ ራሱ ማለት ነው። እና እንትኑ የተተልኮ የነበረው ምንድነው ሰለምቴዎችን ለብቻቸው ለመያዝ እና ነባሩ ሙስሊሙን ለብቻው ለመያዝ። ከዛ በኋላ 3 ነገር ነው አጀንዳ የተሰጣቸው። አንደኛ የመጀመሪያ የሚያደርጉት መስለም የሚፈልጉ ሰዎች እንዳይሰልሙ፣ ሁለተኛ የሰለሙ ሰዎች ደግሞ ተመልሰው እንዲከፍሩ፣ ሶስተኛውና የመጨረሻው ደግሞ ያለው ሙስሊሙ ሳይኮሎጂካል ሞራሉ እንዲጎዳ፣ ሞራሉ ማለት ነው ሞራሉ እንዲጎዳ ለማድረግ ነበር የተፈለገው። ዓላማውም አጀንዳውም የተሰጠው የነበረው አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም።
ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድን ነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያ እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ያለኝ ኢንፎርሜሽን ሰላት እንኳን አይሰግዱም። ምንም የሚያውቁት ነገር የለም። ራሱ ሰላት እንዴት እንደሚሰገድ ራሱ አያውቁም፣ አይሰግዱም። ተውት። አሁን የግል ጉዳይ ያለውን ይሄ የውጭ ምግብ ይሄ ፈረንጆች ያረዱትን መብላት አለ መብላት የሚለው ነገር ተውት። እሱን በስነ ስርዓት እንኳን ማለት ሰግጄ አላቅም ብሎ አንድ ሰው ሲናገር ምንድን ነው የምትሉት? ሰግጄ አላቅም እኔ ብዙ ሴንስ አያደርገኝም ምናምን እንደ አይነት ነገሮች አጠቃቀሞች ናፍቆኛል እንትን ብሎኛል ሚዲያ ላይ ለዛው ምን አለ በግል እንኳን ብናወራው። ስለዚህ ያየን እምነታችን ሲጎዳ አንድ ሰው እስልምናን እኛ መስጠትም አንችልም፣ አዎ መንሳትም አንችልም። ትክ ነው። አላህን ሂዳያ የሰጣችሁ የሚነሳችሁም ሂዳያ አላህ ነው። ነገር ግን ሃይማኖታችንን አትጫወቱበት ነው። እኛ አታስተኩሱ ነው የተባለው። ቤት ይከፍቱና ካፊሮች አድሚን ናቸው። ካፊሮቹ እነማን ናቸው? አላህና መልእክተኛውን የሚሳደቡ ናቸው። አላህና መልእክተኛውን የሚያብጠለጥሉ ናቸው። ያ ጀማ ይሄዳል አብሮ ከእስልምናችን ጋር አብሮ ይሄዳል? እስቲ ፍረዱ። ዝም ማለት ነበረብን? ዝም ማለት ነበረብን ወይ? እንደዚህ አይነት ነገሮች ሲሰሩ ስም አልጠቀስንም። ተጠንቀቋቸው ነው ያልነው። በቃ ኡማው ምንድነው ያልነው? በቃ አታሙቁ፣ ቤታችሁ አትሂዱ፣ ሄዳችሁ ኮሜንት እንኳን አታድርጉ። በቃ ውጡ፣ ከነዚህ አይነት ቦታ ላይ ውጡ። ሆን ተብሎ የተሰራ ያለ ተንኮል አለ፣ የተሰራ ነገር ያለ ደባ አለ፣ ሸፍጥ አለ። ያንን ነገር ንቁ ነው ለኡማው ያልነው። በተረፈ እነማን ናችሁና ነው እናንተ ለሰለምቴዎች የምትቆረቆሩት? ያስቃል እኮ ለሰለምቴዎች። አሁን ልክ እንደ ሰለምቴዎች እንደተገፉ አድርጎ ምናምን ነገር መሳል ምናምን ነገር። ሰለምቴ እኮ በጣም ብዙ ሰው ነው ያለው እዚህ። ማን ነው እኔን የሚገፋኝ? ማን ስለሆነ ነውና እኔን የሚገፋኝ? ነባሩ ሙስሊም ማን መብት አለው? ዞር በል ነው የምለው እኔ እንደዛ ቢያደርገኝ። እንደ ፒኬም አለ እኮ ጃቢር አለ እኮ እንጥቀስ ምንላቸው እኮ በጣም እነ ሩቲ አሉ እነ ምን አሉ ብዙ አሉ የምንጠቅሳቸው። ምናልባት አሁን ሶሻል ሚዲያ ላይ ስለጠፉ ነው እንጂ በኑሮም በተለያየ ነገር ማለት ነው። እና ሰለምቴ ማለት ማንም ሰው ሊገፋው አይችልም። እንደውም ነባሩ ሙስሊም በሰለምቴዎች ይቀናል። የሚቀናው መንፈሳዊ ቅናት ነው። ታድለው አላህን ያገራላቸው በቃ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ማሻአላ አላህ ቢያገራልኝ ምን አለ ምናምን ብለው እንደውም ዱዓ ሲያደርጉ ነው የምናውቃቸው እንጂ መመቅኘት የሚባል ነገር ይሄ ምናምን የሚባል ነገር ምን ሊገኝ የትኛው እንትን ሊገኝ ነው የምትመቀኙበት? አንድ ሰለምቴ ላይ እንደዛ አይደለም። ግን መስመር ሲስት ሁሉም ሰው ደስ አይለውም ማለት ካፊሮች እንደዛ ዲናችንን የሚያብጠለጥሉት የሚያበሻቀጡት ሳያንስ የማስተኮስ ስራ ስትሰሩ፣ የምንፍቅና ስራ ስትሰሩ ሆን ተብሎ የሚጠየቁ ነገሮች ማለት እንትኖች እኮ ዝም ብሎ የሚባሉ ነገሮች አይደሉም። ራሱ ቀላል አይደለም። ራሱ ለኛ ፔኑ ማለት ነው። የኢሳ ሐዋርያቶች ይባልና ጳውሎስ ይጠቀሳል። ምንድነው አሁን እናንተ ምስሉት ነገር ምንድነው? የኢሳ ሐዋርያቶች ጳውሎስ ሐዋርያው ጳውሎስ ምናምን እየተባለ ምንድነው ማለት በእስልምና የሐዋርያት የስማቸው ዝርዝርና የቁጥራቸው መጠን ተገልጿል? እስቲ ያስቡት። ማለት ጳውሎስ እየተባለ የኢሳ ሐዋርያት እየተባለ ከዛ በኋላ ከዛ እንደዛ ከሆኑ ለምንድን ነው የነሱን ትምህርት ማንቀበለው ታዲያ? እስልምና ለምንድን ነው የሚቃረነው? አር ዩ ሲሪየስ? እኛ ላይ ነው ድራማ የምትሰራው? እኛ ላይ ነው ድራማ የምትሰሩት? ይሄ እኮ ዲን ነው። ብዙ ነገራችንን አተን መስዋዕት ከፍለን የመጣንበት ነው። ቤተሰቦቻችን አተንበታል፣ ጎረቤቶቻችን አተንበታል፣ አብሮ አደጎቻችን አተንበታል፣ የትምህርት ቤት ጓደኞቻችን አተንበታል። ብዙ ነገራችንን ጥለን የመጣ ነው እናንተ በዲኑ ላይ እንድታላግጡበት፣ እንድታሹበት፣ ሙድ እንድትይዙበት አይደለም። የቀረው ይቀራል።
የቀረው ይቀራል ማለት ነው። በተረፈ ክርስቲያኖች በተለይ ኦርቶዶክሶች እና ፕሮቴስታንቶች በሃይማኖታችሁ ላይ እናንተ እንደፈለጉ ሲቀልዱ ጸጥ የምትሏቸው ነገሮች እኛ ጋር አይሰራም። እኛ ሲሪየስ ነን ለሃይማኖታችን። ሃይማኖት መጫወቻ አይደለም። ሱረቱ ማኢዳ ምዕራፍ 5 ቁጥር 59 ላይ ሃይማኖታችሁን ማላገጫና መጫወቻ አድርገው የያዙትን ሰዎች ወዳጆች አድርጋችሁ አትያዙ ነው የሚለው አላህ። ፔሬድ አለቀ። ሱረቱ ተውባ ምዕራፍ 9 ቁጥር 75 71 ላይም እንደዛ ነው የሚለው። ምዕመናን ለምዕመናን ከፊሉ ለከፊሉ ወዳጆች ናቸውና ይላል። በመልካም ያዛሉ፣ በክፉ ይከለክላሉ። ከመንገድ መስመር ሲወጣ ማስታወስ፣ ይሄ ነገር ትክክል አይደለም ብሎ ማለት አንዱ የዳዕዋ ክፍል ነው። ራሱ ግዴታችን ነው። ትክክል ያልሆነውን ነገር ትክክል አይደለም ማለት ምንም ችግር የለውም። ለምን ተባልኩኝ ማለት መመለስ ነው ያለው አማራጭ። እና እኛ ስለ ግለሰብ አልተናገርንም፣ ስም አልጠቀስንም። 4 ሰዎች አልን፣ በቃ አለቀ። ከሌ ከሌ አላልንም። እስቲ ሁላችሁም እየመጣችሁ ጠይቁኝ ነበር፣ ማን ነው? አይ አልናገርም። እኔ አማና ነው። እኛ ዲስከስ አደረግንበት፣ ሹራ አደረግንበት። ሰዎቹ እንዲመለሱ እንፈልጋለን፣ እንዲጠፉ አይደለም እንፈልገው። ግን ጨዋታ ያደርጉት። ሃይማኖት መጫወቻ አይደለም። ክርስትና ላይ የተጫወታችሁ እንደሆነ እስልምና ላይ መጫወት ይቻላል ያላችሁ ማን ነው? ቀልድ። ሰው ወደ ክርስትና ቤት ለመመለስ ምንም ችግር የለበትም። ከእስልምና ግን ለመውጣት ችግር አለበት። አሪ ሲሪየስ? ምን አይነት ድራማ ነው የምትሰራው? ክርስትና መንግስት በነበረበት ሰዓት ላይ፣ አጼዎቹ በነበሩበት ሰዓት ላይ አንድ ሰው ክርስትናን ከካደ ይገደላል። በግልጽና በማያሻማ መልኩ ፍትሐ ነገሥት ላይ ተቀምጧል። አፕላይድም ሲያደርጉ ነበር። ሰው ፈርቶ አንድ ሰው እንትን የሚለው ነገር የለም። ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ተመልከቱት። የዘዳግም 13 አንድ ላይ ያለውን ይጠቅሳል። ኑና አምልክ ብሎ ቢያስተምር ግደለው የሚለውን ይጠቅሳል። ኦሪት ዘዳግም ምዕራፍ 17 ቁጥር 5 ላይ ያለውን ከአንድ አምላክ ውጪ ለፀሐይ ለጨረቃ የሰገደ ሰው ይገደል የሚለውን ይሰግዳል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ያለውን ከያዌ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ የሚለውን ይጠቅሳል። ፍትሐ ነገሥቱ ላይ ነው ያላችሁ እንትኑ ማለት ነው። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚያረክስ ነገር ቢኖር የሞት ፍርድ ይፈረድበት፣ እንዲህ ያለው ሰውን ራቁ ይላል። የሞት ፍርድ ይፈረድበት ነው የሚለው ከፍተን ማየት እንችላለን። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ጴጥሮስም ቀለሚንጦስን ፍጽም ለምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች እና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ በክርስቶስ ሃይማኖት ቤተክርስቲያን እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ይላል። ስለዚህ ከአንዱ አምላክ ምንድን ነው ከክርስትና ውጭ የወጣ ሰው ሰይፍ ይለፍበት ነው የተባለው። ምን ሰይፍ የሚለው ምን አምባሻ መቁረጫ ነው እንዴ? አይደለም። ሰው አንድ ሰው በህይወት እያለ ከእስልምና ቢወጣ ቶብቶ የመመለስ ቻንስ አለው በቁርአን ላይ። ሽርክም ቢሆን አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ እንደዛ ነው የሚለው። እናንተ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና። በሙሉ ምንም ነገር። የእስራኤል ልጆችን በምድረ በዳ ማየት እንችላለን። ጥጃ ሰርተው ጥጃውን አምላክ አድርገው ይዘው ንስሐ ሲገቡ አላህ ይቅር አላቸው። ያሻረከ ሰው እንኳን ንስሐ ከገባ ይቅር ይባላል። ከሞተስ በኋላ ክርስትናውም እንደዛ ይላል አይልም። መንፈስ ቅዱስን የሰደበ ኃጢአቱ በዚህ ዓለምም በሚመጣውም ዓለም አይሰረይለትም አለ። ከየት አምጥታችሁ ነው ምህረት አለ እያላችሁ የምትሉት ለካደ ሰው? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው የሚለው ሁለተኛ ሞት የሚባለው ነገር። ስለዚህ የተሳሳተ ትምህርት ነው። አይ ቲንክ የማታውቁትን ባትናገሩ ደስ ይለናል። የማታውቁትን በሁለቱም መልኩ ማለት ነው። ክርስትናው ላይም እስልምናው ላይም የማታውቁትን ነገር ባትናገሩ ደስ ይለናል እና መድረኩ
አገኘን ብላችሁ እኔ ቲክቶክን የምጠቀመው እንደ መዝናኛ ነው እንጂ ሲሪየስ ሆኜ አይደለም ምናምን እያላችሁ እያወራችሁን ከዛ በኋላ ማስተኮሻ እየተናበቡ መስራት ምን ማለት በጣም አስቸጋሪ ነው። አይ ቲንክ እኛ ስም አልጠቀስንም። እንግዲህ ስማችን ተጠቅሷል ብላችሁ ያላችሁ ሰዎች እኛ የምንለው የሀገራችን አንደኛ ሀገርኛ ብሂል የሚባል ነገር አለ። ምን ያለበት ምን አይችልም ነው የሚባለው። ጻፉልኝ። ምን ያለበት ምን አይችልም ይላል የሀገሬ ሰው። ጻፉልኝ። ምን አይችልም ዘላ አይችልም። እንደዛ ነው። ኢንሻአላህ ይሄን ይመስላል። ቀጥሉ። አቡኪ ሐሳብ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። አይ እንደዚህ አይነት ርዕስ ላይ እየተገባ መገኘቴ አይ ቲንክ በጣም ደስ የሚል ነገር ነው። አንድ ሌላ ብሂል አለ የሀገራችን በጣም ዝንጥ ያለ ብሂል ማለት ነው። ህፃን ልጅ መጫወቻውን ሲቀሙት ሊመቱት ይመስለዋል ይባላል። በመሰረቱ አስተውላችሁ ከሆነ ህፃን ልጅን መጫወቻ ሲቀሙት ሊመቱት ይመስለዋልና ከቤቴ እርሳስ ጠፍቷል ስትሉ እኔ አይደለሁም እርሳሱን የሰረኩት ካለ which is by default ሌባው እሱ ነው። እና እንደዚህ አይነት ነገራቶችን ከአንዴም ሁለቴ ስናይ በጣም ኦፖነንታችን በጣም ማይነር አይምሮ እንዳላችሁ ነው እየተረዳ ያለሁት። እና ይሄ እንደዚህ አይነት ነገር ይዛችሁ እዚህ ሜዳ ላይ አትግቡ በመሰረቱ ማለት ነው። የመጀመሪያ የንጽጽር ሜዳ ላይ እንደዚህ አይነት አይምሮ ይዛችሁ አትግቡ። ወሌላ አልሐምድ ሙስሊሞች አነሰም በዛም በጣም ስማርት ናቸው ወላሂ በመጨረሻ ማለት ነው። የመጨረሻ እያንዳንዱ እንቅስቃሴ የተጠና እንቅስቃሴ ነው። ሃው እንዴት አድርገን ነው ነገራትን ማስተካከል ያለብን፣ እንዴት አድርገን ነው ነገራትን መነጋገር ያለብን የመሳሰለው ነጥብ ላይ በደንብ እናቅበታለን። አልሐምዱሊላህ ያው ከኛ ሳይሆን ከምንከተለው ሃይማኖት ካስተማሩን ሃይማኖታችንን ካቀኑት ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከዛ የወረስነው አስተምህሮ ነው። ሌላው በጣም በሰፊው ሐሳብ ተዳሷል። ግን ልናገር መፈልገው ነገር ምንድነው የዓለም ላይ ዓለም የምትሰራበት ህግ አለ። የለፋ ወይ የሰራ ሰው የሚያገኘው ቦታ አለ፣ ያለፋ የማይሰራ ሰው ደግሞ የማያገኘው ቦታ አለ። በተቻላችሁ መጠን ይህንን ስቴፕ ለመዝለል አትሞክሩ። በቃ እውቀት ያሌለው ሰው ሊማር ነው የሚገባው። እውቀት ካሌለው ይማራል። በምንም ተአምር እውቀት ያሌለውን ሰው አናታችን ላይ የምናስቀምጥበት እንትን የለም። ሰው በዛ ዙሪያ እውቀት ሳይኖርህ ሰፈተፈት ችግር ይፈጠራል። የሆነ እንደዚህ ሆንኩኝ እንደዛ ተፈጠረ እንደዚህ ምናምን ሆነ። እንግዲህ እያንዳንዱ ነገር ተነስቷል። ያው ስም መጥራት አደብ አይደለም አንጠራምም፣ ግን በግልጽ የተነገረ ነገር አለ። ያን በግልጽ የተነገረውን ነገር እንግዲህ አይምሮ ተሰጥቷቸዋል። አስተንትናችሁ ይሄ ይሆናል ይሄ አይሆነንም የሚለውን ለመፍታት ሞክሩ። ከታች ያላችሁ ኦዲየንሶችን አድሬስ ለማድረግ ሞክረው። ቅድም ኡስታዝም እየተናገረ ነበር፣ ከዚህ ፊትም ተናግሬያለሁ። አንድ መድረክ ላይ እንዲሁ ተናግሬያለሁ። ጊዜ የሚፈታው ነገር ይኖራል። እንዲህ ነው አይባልም፣ ግን ጀስት በቃ ጥንቃቄ አእምሯችሁን ለማሰራት ሞክሩ። ከዚህም በኋላ ምንም ነገር ቢፈጠር which is አዲስ ነገር አይደለም፣ የሱና ነው የዱንያው ይሄ መንገዱ እንደዛ ነው። ሰዎች ይሄ በጣም የአእምሮ ችግር ያለባቸው ሰዎች ሊኖሩ ይችላሉ። በጣም የእውቀት ማነስ ችግር ሊኖርባቸው የሚችሉ ሰዎች ይኖራሉ። የመሳሰለውን ነገር ማለት ነው። እና ያን ነገር አድሬስ የምናደርገው በመጀመሪያው ህግ ነው which is የሰራ ሰው የሚያገኘው ቦታ አለ፣ ያልሰራ የማያገኘው ቦታ አለ። ያንን ፖይንት በምንም ተአምር እንዳሰቱት። ዝም ብሎ አንድ ሰው ወጥቶ አንድ ቀን አንድ ግጥም ስላለላችሁ ወይ ደግሞ አንድን የሆነን ሎጎ ነገር ስለሰጣችሁ ያንን ይዛችሁ በቃ ብላችሁ አትጩሁ። ማን ነው ግለሰቡ? መርምሩ። አዋቂ ነው ወይ ተማሪ ነው ወይ? ተማሪ ከሆነ እንደ ተማሪ፣ አዋቂ ከሆነ እንደ አዋቂ፣ ገጣሚ ደግሞ ከሆነ እንደ ገጣሚ ትይዙታላችሁ። እና የሆነ ጥግን ይዛችሁ በቃ ይሄ ሰው እንደዚህ ነው ምናምን ቁጭ ብላችሁ እንትና እንደዚህ ያደረገች እንደዚህ ሰራች እንደዛ ሆነ እንደዚህ ያደረገ ምናምን ወደሚል ነገር ባትገቡ ባይነኝ። አይ ቲንክ ከዚህ በላይ ብዙ ማውራት አልፈልግም። ኢንሻአላህ ቀጥሉ። ግን አንድ ነገር አስታውሳለሁ፣ ጃም ስላለ ምናልባት የሚያስታውስ ከሆነ የሆነ ቀን ያው ግለሰብ መጥራት አልፈልግም፣ የሆነ ሰው የሰለመ ጊዜ
ደዊ አንድ ነገር ብየው ነበር ከጃ ጋር ስናወራና እንዴት ነው ይሄ ነገር ምናልባት እነዚህን ሰዎች እንደዚህ እንትን የሚሉ ሰዎችን በሁለት አይነት መንገድ ልናስተናግዳቸው ይገባል። ማቹሪቲያችን ከፍ አድርገን ማለት ነው። አንደኛው ምንድነው ከነዚህ ሰዎች ማግኘት ያለብንን ሶርስ ለማግኘት መሞከር፣ ምክንያቱም ከሁለት ባዶ እንዳንሆን ማለት ነው። ጀስት የሆነ ሰዓት ፖለቲካ ለመስራት ቢመለሱ ራሱ ቢያንስ የሆነ ነጥብ ከነሱ ማግኘት ምንችል ከሆነ ያንን ነጥብ የምናገኝበትን መንገድን ሞከር የሚል ነገር አስቀምጬ ነበረ እና ብዙ ጊዜ እንደዚህ ችግር ያለባቸው ሰዎች ለዛ ፈቃደኛ አይሆኑም። ራሳቸውን ሴኩር ያደርጋሉ። ኢንፎርሜሽኖችን ምናምን ለማቀበል ወይ ደግሞ በኢንፎርሜሽኖች ዙሪያ ለማውራት ፍላጎት አይኖራቸው። ግን ወሊላሂ አልሐምድ አላህ ራሱ ያጋልጣቸዋል። ዝም ብሎ ታፍኖ መኖር የሚባል ነገር የለም። ሁሉም ራሱን ያጋልጣል። ጊዜ ይፈታል ሁሉን ነገር። ያው እየፈታው እየተመለከትን ነው። ከዚህም በኋላ ብዙ ነገር ሊፈጠር ይችላል። ምንም አዲስ ነገር አይደለም፣ የተለመደ ነገር መሆኑን እንድታቁ ነው። እና መቼም እንዳረሱ ዕውቀት ያለውን ሰው እንደ አዋቂ፣ ዕውቀት የሌለውን ሰው ነው በቦታው ሁሉንም አካል እንደዛ ተመልከቱ ፕሊስ። የማይገባውን ሰው ይሄ ልፋቱ በጣም ጥሩ ነው ይልፋ ምናምን ይማር። አሁን እዚህ ጋር የምትመለከታቸው ሰዎች ቢቻል ረጅም ጊዜ ያጠኑ ሰዎች ናቸው። እንደዛ ነው የሚሆነው ተወደደም ተጠላም ማለት ነው። እና ያ ጆርኒ ደግሞ የሚያስተምራችሁ ነገር አለ፣ ጥቅም አለው። ያንን ጆርኒን የማይሄድን ሰው ፕሊስ መቼም ቢሆን ቦታ አትስጡት። ብሎክ አድርጉት። ከተመቻችሁ እያነሳችሁ ብሎክ አድርጉት። እንታ አሁን አወከር ለምሳሌ አወከር ከሆነ ብሎክ እያነሳችሁ ማለት ነው ከየት ነው የመጣው እያላችሁ እንጂ ይሄ ማንም የሚፈነጭበት ሃይማኖት አይደለም በመሰረቱ ማለት ነው። እና ያንን እንትን እንድትሉ ነው። ጨርሻለሁ። አፍወን እንግዲህ ቀጥሉ። ፒኬ አለ የፒኬ ድምጽ ይሰማችኋል? አለው አይደል? ይቀጥል ፒኬ። እሺ አይ አልነበርኩም ለተወሰነ ጊዜና አሁን ስጠራኝ ነው የመጣሁት። ጥሩ ነው እንግዲህ ሁሉንም ነገር ያወቃችሁ ይመስለኛል ክርስቲያኖች ማለት ነው፣ ማለት ሙስሊሞች፣ እዚህ ቤት ያላችሁ ሙስሊሞች ከዚህ በኋላ የሚጠቅማችሁንም የሚጎዳችሁንም ታውቃላችሁ። ድጋሚ በዚህ ርዕስ ዙሪያ እናወራለን የሚል እምነት የለኝም። በቃ ጨርሰናል ብዬ አስባለሁ በቶፒኩ ዙሪያ ማለት ነው። ከዚህ ውጪ መናገር የምትፈልጉት ነገር ካለ መቀጠል ትችላላችሁ ኢንሻአላህ። ወይም ደግሞ ጥያቄ እናስተናግድ ካላችሁ ወይም ያልተነሳ ሐሳብ አለ እስካሁን በተወራው ዙሪያ ካላችሁ እሺ ጃ ቀጥል። ጃ አላየሁም ነበር። ቀጥል ጃ። ሚዩት ላድርግ። ሰላም በላቸው። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም እንዴት ናችሁ? አላህ በያላችሁበት ይጠብቃችሁ፣ ሁላችንን የሚጠብቀን። እኔ ሁለት ነገሮችን ለማንሳት ነው የፈለኩት። አንደኛ ነገር እኔ እስልምናን ከመቀበሌ በፊት ስለ ሙስሊሞችም ጭንቅላቴ ላይ የተቀረጸ ነገር ነበር። በጣም የምወደው እንትን የምለው በጣም የማከብረው የምጓጓለት ማለት ነው። ምንድነው ሙስሊም ሲባል ስነ ስርዓት ያለው አረማመዱን የሚጠነቀቅ በቃ እዛም እዚህም የማይርመጠመጥ ለራሱ በጣም ክብር ያለው በቃ እኔ ላይክ ከሙስሊሞች እንደዚህ አይነት ፓሽን ወስጃለሁና በቻልኩት መጠን በዚህ ላይ ፍሎ ለማድረግ ሞክሬያለሁ። እኔ በቃ ላለመርመጥመጥ ሞክራለሁ፣ እዛም እዚህም ላለማለት ነው። በቃ ስነ ስርዓት ይሄ ኩል የሆነ ሰው አለ አይደለ? እንደዛ ለማድረግ ሞክሬያለሁና ያው ይሄንን ስታንዳርድ አንርሰው ነው ሙስሊሞች ኩል ለመሆን ሞክሩ። እኔ እንደዛ ነው በቃ የሚያምርብንና እዛም እዚህም ባንርመጠመጥ አሪፍ ነው። ሁለተኛው ነጥብ ደግሞ ማለት እስልምና ሳይሆን ሃይማኖት የሚባል ነገር ውስጥ ከመግባታችን በፊት የነበረን ህይወት ነበረ። ማለት ይሄ ውሸት፣ አጭበርባሪነት፣ ሌባ፣ ቅጥፈት፣ ብልግና፣ ዱርዬነት እነዚህ ህይወቶች ነበሩን። ማለት በቃ ይሄ ዓለማዊ ህይወት ውስጥ ተጠመዱና በቃ በጣም በሚያስጠላ ነገር ውስጥ ጊዜያችሁን ታሳልፋላችሁ። በጣም ብዙ መጥፎ አልባሌ የሆነ ነገር ማለት ነውና ከዛ ያ ህይወት ደከመንና እስቲ ለፈጣሪ ህሊናችንን እናስገዛ፣ ፈጣሪን እንፈልግ፣ ፈጣሪን እናገኝ ብለን ወደዚህ ወደ ሃይማኖታዊ ነገር መጣን።
እና ላይክ ሃይማኖታዊ የሚባል ነገር አለ፣ ዓለማዊ የሚባል ነገር አለ። ዓለማዊ ማለት አምላክን ረስቶ አምላክ በማይወደው ተግባር ውስጥ ተሰማርቶ እያጭበረበሩ እየዋሹ እየባለጉ እየቀጠፉ እያስመሰሉ መኖር ማለት ነው። የዓለማዊ ህይወት ላይ ያለው ይሄ ነው። ወደ መንፈሳዊ ህይወት ስንመጣ ደግሞ ሙስሊም ይሁን ክርስቲያን አይደለም፣ ማንም ሰው መንፈሳዊ ህይወት ብሎ ሲመጣ እነዚህን ነገሮች አውልቆ ነው መግባት ያለበት። ምክንያቱም ያንን ነገር ለመጣልና ይህንን ነገር ለመልበስ ወደዚህ እስከተመጣ ድረስ ማለት ነው። እና አይዶን ነው ማለት ህሊና እንኳን ባይኖረን አይዶን ነው ማለት ይህንን ነገር በማድረግ ጊዜ ፈጣሪ ምንድን ነው ማለት ምንድን ነው ለዚህ ነገር የሚሰጠኝ ሪስፖንድ ምንድን ነው ብለን ነው የምናስበው። ማለት እኔ አሁን ሳጭበረብር፣ ፖለቲካ ስሰራ፣ ሰዋሽ ስቀጥፍ፣ ሰው ላይ ደባ ስሰራ፣ ወንድም እህቶቼ ሌሎች ሰዎች ላይ መጥፎ ሲሆን እንትን ሲሆን ማለት ምንድን ነው ማለት እኔ ፈጣሪ የሚሰጠኝ ክሬዲት ምንድን ነው ብዬ ነው ማለት የማስበው። ማለት ይህንንስ ቆም ብሎ ለማሰብ ጊዜ አይኖረንም ወይ? ወይስ ደግሞ እንዴት ነው እንደዚህ አይነት ተንኮል ሲሰሩ አምላኬ ወይ ዛሬ ለአንተ ጥሩ የሆነ ተንኮልን መስዋዕት ላደርግልህ ነው እና መስዋዕቴን ትቀበል ዘንድ የአንተ መልካም ፈቃድ ይሁን ብለን ነው ወይ የምንጀምረው? እና አጃይብ ነው ወላሂ በጣም አጃይብ ነው። እና ምንድን ነው ቢያንስ እኛ ወደዚህ ወደ ሃይማኖታዊ ንጽጽር ስንመጣ ቢያንስ ዓለማዊ ሰዎች ከሚያደርጉት ነገር ቢያንስ ትንሽ የተሻለ ነገር ማድረግ አለብን ብዬ አስባለሁ። እና ያው ሆነም ቀረ ገባም ወጣ ምናምን ነገር በመጨረሻው ጊዜ ሁሉንም ነገር እንተሳሰበዋለን። እንትን ነው ይሄ አሁን ያለው ግርግር ምናምን እስልምና ላይ በጣም ትንሹ ነገር ነው። ምክንያቱም ከዚህ በላይ እንደ ዓለም ብዙ እስልምናን ለመጣል፣ ለማፈራረስ፣ ለማበለሻሸት የተደረጉ ነገሮች አሉ። ግን ያው እስልምና ይቀጥላል፣ እነሱ ደግሞ ያልፋሉ። ሁሌ እንደዛ ነው የሚሆነው። አንድ መልእክት አለኝ። ውሏችሁን አስተካክሉ። ሁላችሁ ገባችሁ? ሁላችሁም ውላችሁን አስተካክሉ የምር ማለት ነው። እና እኔ በቃ ያን የምትከተሉትን ሰው እንትን በሉ፣ ግርግር አትውደዱ። ይሄን ግር የተባለበት ቦታ እንትን ይባላል። ይሄ ጥንብ አንሳ የሚባል እንስሳ አለ። ይሄ ጥንብ የሚበላ ማለት ነው። ልክ የሆነ ጥንብ ሲያዩ በቃ ይሰበሰባሉ እዛ ጋር። እንደሱ አይነት እንትን ባህሪ አታሳዩ። ኩሉ ለመሆን ሞክሩ። በቃ የምትሉበትን ቦታ ከምትሰሙት ከምታዩት ነገር ራሳችሁን ጠብቁ። ምክንያቱም አልባሌ የሆነ ነገር ነው እየተለማመዳችሁ ያላችሁት እና ከእንደዚህ ነገር ራሳችሁን ለመጠበቅ ሞክሩ። በተረፈ ሁሉንም ነገር ከአላህ ጋር ነው የምንተሳሰበው። ግን ያው በቃ በምናደርገው ነገር በምንሆነው ነገር ለሌሎች ሰዎች እንቅፋት እንዳንሆን ቢያንስ ኃላፊነት እንውሰድ። አብዛኞቻችን ከ18 ዓመት በላይ ስለሆነን ትንሽ ኃላፊነት ለመውሰድ እንሞክር። ይሄን ለማለት ነው። ሁላችንም ባለንበት አላህ ይጠብቀን። ይህንን ለመናገር ነው። እኔ አመሰግናለሁ። ይሄን ለማውራት እንገቦት እና ሁላችሁንም ሰላም አለይኩም ብያለሁ። በጣም ነው የምወዳችሁ በጣም ማለት ነው። ወላሂ መቼም እኔ ብቻ እኔ ጋር ትልቅ ቦታ አላችሁ፣ መቼም አረሳችሁም። እና በቃ በመልካም ነገር እንተሳሰቡ። አንዳችን በአንዳችን ላይ እንትና እንሁን። ያው ከምንነቃቀፍ እንደጋገፍ ነው፣ የተደጋገፍን እንለፍና እንኳን ይሄ ቅርና ህይወት ላይ ራሱ ብዙ የሚያሳስበን ነገር አለ፣ ብዙ የሚያስጨንቀን ብዙ ያልሞሉ ነገሮች አሉንና ያው ከዚህም ዘለን ለዛ መትረፍ እየተገባን በቃ በዚህ በትንሽ ነገር አንጠላለፍና እንደዛ ይሁን። በያለንበት ሁላችንንም አላህ ይጠብቀን ለማለት ያክል ነው። ጀዛኩሙላሁ ኸይረን። የጠፋ ሰው አትጥፋ እንጂ ብቅ በል፣ እንጠብቀሃለን። ያው እየመጣህ ብቻ ሀይ በለን። እሺ ኢስሐቁ ሀሳብ ካለ ሀሳብህን አስቀምጥ። ኢስሐቅ ና እንጂ ሰውዬ የት ነው የምትሄደው? ሰላም አለይኩም ወራህመቱላህ። እንዴት ናችሁ ጀማ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቀጥል ሀይቢ። እሺ ሙሉ አልሰማም፣ ግን ተነስቶም ከሆነ አላውቅም። ብዙ ጊዜ አንዳንድ ነገሮች አላህ ሱብሓነሁ ወተዓላ በቁርአን ላይ የነገሩን ነገራቶች ናቸው። እዚህ ላይ የምናያቸው ነገራቶች የሚፈጠሩት ማለት ነው። እኛ እንረዳውም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ይህንን ነገር አስቀድሞ ነግሩናል። ወቃለት ጧኢፈቱ ሚን አህሊል ኪታቢ አሚኑ ቢለዚ አመኑ
እነዛ አማኞች ባመኑበት መልኩ አምነናል በሉ። ከዛ በኋላም ደግሞ መልሳችሁ ደግሞ እኛ እስልምናን ስናየው እኮ ልክ አይደለምና ስለዚህ ተመልሰናል በሉ። ለምንድን ነው ይሄን የምናደርገው አሉ። ለአለሁም የርጂዑን ሰዎች ከሃይማኖታቸው እንዲመለሱ። ለካ እነሱም እኮ አይተውት መጡ ልክ አይደለም እስልምና፣ ስለዚህ እኛም አይተነው የመጣ ነው። ስታዩት ገብታችሁ ስታዩት ትክክል እንዳልሆነ ትረዳላችሁ። ከውጭ ትክክል ቢመስላችሁ ነገር ግን ከገባችሁ በኋላ ስታዩት ልክ አይደለም እንደዛ ይሆንባችኋልና እንዳትሸወዱ እንላለን በሚል ይህንን ድርጊት የሚያደርጉ ሰዎች ይኖራሉ እና መጠንቀቅ ያስፈልጋል። ከዛ ውጭ ግን የሆነ ነገር የተባለ ነገር ሰምቻለሁ እና በሱ ላይ የሆነ ነገር ልበል። ወደ ክርስትና ወደ እስልምና ከመጣም በኋላ የኢየሱስ ፍቅር አላስቻለንም። ፍቅሩን እና የእሱ ፍቅር ሁሌም ትዝ ይለናል፣ እሱ ይታወሰናል ይላል እና ምንድነው ትዝ ያለኝ አንዳንድ ህንድ ውስጥ ላሞች ላም የሚያመልኩ ሰዎች አሉና ያ የሚያመልኩት አካል በኋላ ላይ አንዱን አምላክ ካወቁ በኋላ ያ ትዝታቸው አይጠፋም። ብዙ ሰዎች ሙሉ ለሙሉ እስካልወጡ ድረስ ላሙን የሚያመልኩት የነበረው ላም ለሱ ሲሰውለት የነበረው ለሱ ሲፈጽሙት የነበረው የአምልኮ ተግባር አይጠፋቸውም እና ያ ለመጥፋቱ ያን ላም ልክ አያደርጉም። ላሙ ልክ ነበረ። እኔ እኮ ላሙ ትዝ የሚለኝ ከሞትኩ በኋላ ከወጣሁ በኋላ ያ ላም ትዝ የሚለኝ ቁጭ ስል ላም ባየው ቁጥር ትዝ የሚለኝ ለምንድን ነው? እሱ ልክ ስለሆነ ነው ብዬ ልረዳ አይገባም። ምናልባት ከህይወቴ ውስጥ ሳረጋቸው የነበረው ህይወቴ ውስጥ ያሳለፍኩት ነገር ስለሆነ ትዝ ሊለኝ ይችላል። ያ ግን ትክክል መሆኑን ወይ ደግሞ የላም ማምለክን ልክ አያደርጉም። ልክ እንደዚሁም እናንተ ኢየሱስን ትዝ ቢላችሁ የሆነ ነገር ብታስታውሱ ያ ነገር ልክ ነው ማለት አይደለም። ከህይወታችሁ ስትኖሩት የነበረው ነገር ነው፣ ያ ትዝ ሊላችሁ ይችላል። ግን እሱ ማለት ወይ ሌሎችንም ለመሸወድ ከፈለጋችሁ ማለት ነው። እሱ ማለት ግን ኢየሱስን ማምለክ ልክ ነው ብሎ ስለማያሳይ ማለት። ሁለተኛ ኢየሱስን ጥሉ የሚልም አስተምሮ የለንም እንደ እስልምና። ኢየሱስን ጥሉ የሚል አስተምሮ የለንም እና ልክ እስልምና ውስጥ ስትገቡ ኢየሱስን ጥሉ፣ ኢየሱስን ተዉ የሚል ነገር አስመሰላችሁት። እኛ ኢየሱስን አታምልኩ ነው። ሰው ነው፣ እንደ ሰውነቱ ሊከበር ይገባል፣ ግን አምልኮ ሊፈጸምለት አይገባም እና ይህ መጀመሪያ ብዙ ዓመት 10-15 ዓመት ስጠይቁት የነበረው ስላሴ አስተምሮ ወይ ደግሞ የክርስትና አስተምሮ እስልምና ውስጥ ከገባችሁ በኋላ ነው ወይ እነዛ ጥያቄዎች መልስ ያገኛላችሁ? የዛሬ 3-4 ወር ነው ወይ ለዛሬ 10 ምናምን ዓመት ስጠይቁት የነበረው ክርስትና ላይ ጥያቄ ምላሽ ያገኘው እስልምናን ስትቀበሉ ነው? እስልምናን ከተቀበላችሁ በኋላ ነው ወይ እነዚህ ጥያቄዎች ምላሽ ያገኝላችሁ? ካልሆነ ምንድን ነው የመጣው አዲስ ነገር ተመልሰናል የምትሉ ከሆነ ማለት ነው። እና እነዚህ የማያስኬዱ ነገራቶች አሉ። በተለይ እስልምና ላይ ያነሳቿቸው እስልምና ውስጥ አንድ ነገር አለ። ይህን ሁላችሁ ማውቃችሁ ግቡበት። አንድ ሰው እስልምና ላይ የሌለን ነገር ሲናገር ምላሽ ይሰጣል። ማንም ሆነ ማን እንደው አዲስ ገባም ወይ ደግሞ የቆየም ሰው አይደለም። ትላልቅ ኡስታዞችም ትላልቅ ሰዎችም እስልምና ላይ የሌለን ነገር እንዳለ አድርገው ሲናገሩ ወይ ደግሞ ሲሳሳቱ ምላሽ ይሰጣል። አይ ምላሽ ለምን እኔ ላይ ይሰጣል አይባልም። ለዛ ነው ኢማሙ ማሊክ ሁላችንም ምላሽ እንሰጣለንም ምላሽ ይሰጠብናል። ለምን ተሳስተህ ሰዎች የተሳሳተ ነገር ይዘው ይሄዱ ስለማይባል ማለት እና ለዛ ምላሽ መስጠቱ ትክክለኛ ነው። በተረፈ ግን እንደፈለግን እንናገራለን አይባልም። እስልምና ላይ ይሄ ነገር የለም። ሌላ ቦታ ምናልባት የተለመደ ነገር ካለ ያንን ነገር እዛው ጥላችሁት የምትመጡ እርማት ይሰጣል። መተራረም የእስልምናችን ግዴታችንም ኃላፊነታችንም ስለሆነ ማለት ነው እና ይህን ነገር አርሙ። አፉ በሉኝ። ይህንን ለማንሳት ነው። ቀጥሉ ኪክ ሌሎቻችሁ ሀሳብ መስጠት ትችላላችሁ። ኤልያስ መወዳ፣ ያህያና አቡ አብዱራህማን መቀጠል ትችላላችሁ። ፒኬ ካለ ቤቱ ምራው አንተ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሐያኩሙላህ ባረከላሁ ፊኩም ጀዛኩሙላሁ ኸይረን። በጣም
በጣም ጥሩ የሆነ ግንኙነትና ስብስብ ነው ይሄ። ማሻአላህ ጀዛኩሙላህ ኸይራን። ይሄን አስባችሁ ለወንድሞቻችሁ እህቶቻችሁ ለመድረስ እንደዚህ መሰብሰባችሁ ጥሩ ነው። አቅጣጫ ማስያዝ በጣም አስፈላጊ ነው። አንዱ የዲናችን መገለጫ እንግዲህ አላህ ሱብሓነሁ ወተዓላ እንዳለው ኩንቱም ኸይረ ኡማ ነው ያለው፣ እናንተ ከኡማዎች ሁሉ በላጭ ናችሁ ይላል። የበለጥንበት ምክንያት ደግሞ ሲነግረን ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር፣ መልካም ነገር ታዛላችሁ፣ ስህተት ደግሞ ታርማላችሁ። ወቱእሚኑነ ቢላህ፣ በዛ ላይ ደግሞ በአላህ አማኞች ናችሁ ይለናል። ስለዚህ ይሄ የዚች ኡማ የተመረጠችበት ኸይርያ ነው። ሙስሊም ወንድሜ ሲሳሳት እሰይ ያለው በስህተት ላይ እሰይ አይባለው። እንኳን ሌላ ቀርቶ እንኳን በእስልምና ሃይማኖት አጥፍቶ ቀርቶ ሌላ ሃይማኖት እንኳን ሲሳደብ ብሰማው ተው ማለት አለብኝ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ በዳይም ሆነ ተበዳይም ሆኖ እርዳው አሉ። ያ ረሱላላህ ሲበደል እርዳው፣ በደለኛ ሆኖ እንዴት ነው የምረዳው አሉ። ተምነዑሁ አው ተሕጁዙሁ ዐን ዙልም ዛሊከ ነስሩከ ለሁ አሉ። ትከለክለዋለህ፣ ሰውን ከመበደል ተው ብለህ ትከለክለዋለህ። ያ ነው ያንተ እርዳታ ለሱ የሚሆነው ሲያጠፋሉ። ስለዚህ የሚሰልሙ ወንድሞችና እህቶቻችን ምንድነው አስቀድመን ትምህርት መስጠት አለብን። ብዙ ነገሮች ለቀቅ አድርገውት የነበሩ በዛኛው ሃይማኖት ሲሆኑ ለቀቅ አድርገው በሁሉ በሚናገሩትም በእምነትም ላይ ልቅ ነው እንትን የለም የሚያከፍል። ለምሳሌ በእኛ ነዋቅድ ልእስላም የሚባሉ ነገሮች አሉ። እስልምናን የሚያፈርሱ የሚባሉ ነጥቦች አሉ። ያን ነገር ከተናገርናቸው ወይ ከሰራናቸው ወይ ካሰብናቸው የሚያከፍሩ ነገሮች አሉ። እነሱ ጋር አንድ ሰው ያው እንደዛ አይነት ነገሮች የሉም። እዛ ላይ በስህተትና በቀልድ አንድ ሰው ክርስቲያን ነኝ ማለት አይችልም። ሙስሊም ሆኖ ዝም ብሎ ለማላገጥ ለማሾፍ ብሎ የሁዲ ነኝ ማለት አይችልም። ስለዚህ ሙስሊም እያንዳንዷ ቃሉ ትታሰብበታለች። እምነታዊ ጉዳይ የሆነ ደግሞ በጣም መጠንቀቅ አለበት እንደ ሙስሊም። ምክንያቱም እስልምና ማለት የአላህ ስጦታ ነው ለኛ። ይሄ ትልቅ የሆነ ስጦታ ደግሞ ልትጫወትበት አትችልም። ማጣት ማለት አኼራህን ማጣት ማለት ነው፣ ጀነትን ማጣት ማለት ስለሆነ እያንዳንዱ ሙስሊም ኢማኑን መጠበቅ አለበት። ስለዚህ በቀልድ ዝም ብሎ ወይ ለማስመሰል ወይ ለሌሎች ሃይማኖት ውስጥ ያሉ ሰዎችን ለማማለል ብሎ ወደ እስልምና ለማምጣት ወይ ደግሞ በሃይማኖታቸው ጥርጣሬ እንዲኖራቸው ብሎ አንድ ሰው አስመስሎ ክርስቲያን መሆን አይችልም። አስመስሎ አይሁዲ መሆን አይችልም። ያ ከሆነ እስልምና ሊያጣ ስለሚችል በዛው ሊቀር ስለሚችል አላህ ኢማኑ ሊነጥቀው ስለሚችል ማለት ነው። አላህ የሰጠው ሂዳያ እና ሀዲያ፣ ይሄ ሂዳያ ሀዲያ ነው። ይሄ አላህ የመራው መመራትን አላህ የሰጠው ስጦታ ነው። ይሄ ስጦታ መጫወቻ መሆን አይችልም እና ስለዚህ እነዛ አዲስ የሚመጡ ወንድምና እህቶች ማስተማር አለብን እነዚህ ነገሮች። ይሄ ተወራ ቁጥር ቤት እየከፈቱ ሌሊቱን ሙሉ የባልቴት ወሬ ሲያወሩ ነው የሚያመሹት። ከነዚህ ሰዎች መካከል ባይዘው የራሳቸውን ከተጠቀሱ ካራክተሮች ውስጥ ነኝ ብለው ከሚያስቡ ሰዎች መካከል አንዱ ጉዳይዲያ ነው። ጉዳይዲያ ሰሞኑን በቃ እኔ ጤናው እስኪያጠራጥረኝ ድረስ ነው ሲንዛዛ የነበረው ማለት ነው። እኔ አየዋለሁ፣ በቃ ዝም ብዬ ተወዋለሁ። አየዋለሁ እንዴ መጀመሪያ እኔ ጋር ነበር ሲያወራ የነበረው ስለ እኔ የኤቲስት ፕሮፋይል አድርጎ ምናምን እያለ። ኤኒዌይስ ችግር የለውም እሱ የሆነ ነገር እንትን ብሎ ሊሆን ይችላል ብዬ ዝም አልኩ። ከዛ በኋላ ግን እያንዳንዱ የሚያነሳቸው ፖይንቶች አሉ። እያንዳንዱ የሚያነሳቸው ፖይንቶች ወይ በትክክል አይማር ወይ ተማር ሲባል እሺ ብሎ አይሄድ ወይ የሚመክሩትን ሰዎች አይሰማ። በቃ ሙሉ ለሙሉ ኮምፕሊትሊ ከኢስላም ውጭ የሆነ አስተምሮ ነው የሚያስተምረው አልኩ፣ የሚያወራው ማለት ነው ባጭሩ ከኢስላም ውጭ የሆነ ነገር። አሁን ትናንት ነው ዛሬ ነው የሆነ ቪዲዮ አየው እንዲህ ስዞር ምናምን የሆነ ቪዲዮ አየው። ማን ነው ላላቸው ጉዳይዲያ በስም እኮ የተናገርኩ ነው። ጉዳይዲያ ወይም ሙሐመድ ወንድማችን ጉዳይዲያ የሆነ ቪዲዮ አየው። ያ ቪዲዮ ምን ይላል? በእስልምና እኮ አንድ ሰው ከከፈረ ወይም ደግሞ ካሻረከ በኋላ መመለስ የሚባል ነገር የለም። ካሻረከ ከከፈረ በኋላ መመለስ የሚባል ነገር የለም። መመለስ የሚባል ነገር ያለው ክርስትና ላይ ነው። እና ያው ከዛ በኋላ ያለውን ነገር በስሜት ተነሳስቶ የሚበላው ምን ይበላው አላቅም፣ አይመለከተኝም።
እኛ እንሄዳለን የሚቀበለን ሰው አለ ምናምን ያለው ማለት ነው። እሱ የሆነ ሰው አናዶትም ሊሆን ይችላል። እሱ የራሱ ጉዳይ ነው። ከፈለገ ይሂድ ከፈለገ ይቅር አይመለከተኝም። ግን ኢስላም ላይ ያነሳው ነገር ምንድን ነው? ፍጹም 100% ስህተት የሆነ ነገር ነው ያነሳ። ኢስላማዊ አስተምህሮት ላይ እንደዛ የሚባል ነገር የለም። አንድ ሰው እስካልሞተ ድረስ አንድ ሰው ከፍሮ ወደ ኢስላም ቢመለስ ተውበቱ ተቀባይነት አለው። ያለፈው ወንጀሉ በሙሉ ይማርለታል። ይሄ ኢስላማዊ አስተምህሮ ነው። አንድ ሰው እስካልሞተ ድረስ በኩፍር ላይ ሲሞት ብቻ ነው ተጠያቂ የሚሆነው፣ ተውበት ሳያደርግ ሲሞት ብቻ። ይህም በተመለከተ ሱረቱል በቀራ ምዕራፍ 2 ቁጥር 217 ላይ ያስቀምጣል። በክህደታቸው የሚሞቱ ሰዎች የጀሃነም እንደሚሆኑ ማለት ነው። በክህደቱ የሚሞት ሰው ነው። ከዛ ውጭ ያለውን ነገር በተመለከተ ግን አንድ ሰው በእምነት ላይ የነበረ ከዛ በኋላም የከፈረ ነገሩን ሳያውቀው ማለት ነው የከፈረ ሰው ወይም አፖስታሲ የምንለው ወይም ሙርተድ የሚባለው አካል ወደ ኢስላም ከተመለሰ ያለፈው ኃጢአቶች በሙሉ ይሰረዩለታል። እንደ አዲስ ልጅ ነው የሚሆነው። ይህም በተመለከተም ሱረቱል ኢምራን ላይ ቆይ ላውጣላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 89 ማለት ነው። Where are you? እና ኢሹ ምናምን እንደዚህ ላለማውጣት ምናምን ተብሎ አንዳንድ ጊዜ ሰው ስህተቱ ሲታለፍ ጭራሽ ደግሞ የሆነ በየጊዜው የባልቴት ወሬ መስል እንደ ቡና ጠጪ ሀሜት በሀሜት የሚሆን ሰው በጣም ነው የሚያስጠላ። እኔ ባይዘው እንደዚህ አይነት ነገር አውርቼ አላውቅም፣ አልወድም እንደዚህ ማውራት። ግን አንዳንድ ሰው አለ መነገር ያለበት ሰው አለ፣ ካልገባው በቃ እሺ። ወዴት አይ ቲንክ ይነበባቸዋል ብዬ አስባለሁ። ያው ይሄኛው ትንሽ አሪፍ ነው። ኦኬ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 86 ጀምሮ እንየው። 85 ጀምር። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይ የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎች ነው አለ። ከእምነታቸውና መልእክተኛውም እውነት መሆኑን ከመሰከሩ የተብራሩ አንቀጾችም ከመጡላቸው በኋላ የካዱን ህዝቦች አላህ እንዴት ያቀናል? አላህ በዳዮችን ህዝቦች አያቀናም አለ። አንድ ሰው እውነቱ ተገልጾለት አውቆ ከዛ በኋላ የሚክድ ሰው አላህ ሱብሓነሁ ወተዓላ እንደማያቀረው ይነገራል። እነዚህ ቅጣታቸው የአላህና የመላእክት የሰዎችም ሁሉ እርግማን በእነሱ ላይ ነው። እነዚህ እንግዲህ በዛ ሁኔታ ላይ ሆነው የሚሞቱ አካላቶችን ነው የሚመለከተው። በውስጧ ዘውታሪዎች ሲሆኑ ቅጣቱም ከነሱ ላይ አይቀልላቸውም፣ እነሱም ቀን አይሰጡም አለ። ቁጥር 89 ላይ ምን ይላል? እነዚያ ከዚህ በኋላ ምን ያሉ ንስሐ የገቡ በተውበት የተመለሱ ማለት ነው። ንስሐ የገቡና ስራቸውን ያሳመሩ ሲቀሩ አለ። ስለዚህ እነዛ የሚቀጡት ወደ ጀሃነም የሚወረወሩት የሚቀጡት አካላቶች እነማን ናቸው? ንስሐ ያልገቡት ተውበት ያላደረጉት ወደ አላህ Subhanahu Wa Ta'ala ያልተመለሱት ናቸው። ከምን በኋላ? ከከፈሩ በኋላ ወደ ኩፍር ከሄዱ በኋላ ሽርክም ሊሆን ይችላል፣ የትኛውም ወንጀል ሊሆን ይችላል። ከሄዱ በኋላ በተውበት የማይመለሱ አካላቶች ከሆኑ ምን ይሆናል? እነዛ የሰውም የመላእክትም እርግማን ይሆንባቸዋል፣ እንዲሁም ደግሞ ወደ ጀሃነም ተወርዋሪዎች ናቸው። ነገር ግን እነዚህስ ከዚህ በኋላስ ንስሐ የሚገቡ የሚጸጸቱ የሚመለሱ ስራዎችንም ያሳመሩ ሲቀሩ እነዚህንስ ይምራቸዋል፣ አላህ መሐሪ አዛኝ ነው ይላል። ከየት እያመጣ ነው ታዲያ ይህ ሰውዬ በኢስላም እንደዚህ የለም እንደዚህ ነው ያለ እያለ ሊያወራ የሚችልበት ምክንያት ምንድን ነው? አንድ ሰው ካላወቀ በቃ አላቅም ነው ማለት ያለበት። ካልተማረ አልተማርኩም ነው። ካልሆነ ተማር ሲባል ደግሞ ገብቶ መማር ነው። ትምህርት ቲክቶክ ላይ የለም። ቲክቶክ ላይ ለመማር የምትሞክሩ ሰዎች ካላችሁ ቲክቶክ ላይ ቂርአት የለም። ቲክቶክ ላይ ትምህርት የሚባል ነገር የለም። ምናልባት እንደዚህ አይነት ቤቶች የሚውሉበት ኢቭን የሙስሊም ቤት አይደለም። አሁን እኔ እሱም ፐርሰናሊ ስለሱ ስም እያነሳው ማወራ ያነሳው ነገር እዚህ ጋር ያነሳው ነገር የግድ መልስ መሰጠት ስላለበት ነው። እገሌ እያልኩ ዝም ብዬ በለሆሳስ መሄድ ስላልፈለግኩ ነው። ጉዳይ ዲያ እያልኩ ማወራ ማለት ነው። ሶ ምንድነው ቲክቶክ ላይ መማር ከፈለገ የሙስሊም ቤቶች ላይ የገባ መማር ነው። የክርስቲያን ቤቶች ላይ እየገቡ ሙስሊሞችን የሚያሙ ሰዎች
የክርስቲያን ቤት ላይ ይገባሉ፣ ሙስሊሞችን ነው የሚያሙት። በቃ እንደዚህ እንዴ ምንድነው እንደዚህ? እና አሁንም ከፍራችኋል፣ ወደዛ ሄዳችኋል እየተባለ አይደለም። ለነፍሳችሁ ነው። ከመጣችሁ ኑ፣ ካልመጣችሁ የትም መሄድ ትችላላችሁ። እኛ አይመለከተንም። ከመጣችሁ መምጣት ነው፣ ካልመጣችሁ መሄድ ትችላላችሁ። ጥሩ ስትሰሩ እናበረታታለን። ከዚህ በፊትም እንደነበረው ጥሩ ነገር ሲሆን ከፍ ከፍ እናደርጋለን። ስትሳሳቱ ደግሞ ቀስ ተብሎ እንደሚነገረው ይነገራል። አልሰማ ካላችሁ ግን ሌላው ሰው በሙሉ መጠንቀቅ ስላለበት በግልጽ ይነገራችኋል። ስለዚህ ኡስታዝ ወሂድም ከትላንት ምናምን እንደዚህ 4 ልጆች ምናምን ብሎ ካወራ በኋላ እንግዲህ እናንተ ናችሁ ተብሎ ነገሌ ተብሎ የተወራ ነገር የለም። 4 ልጆች ካለ በኋላ ለሊቱ ሙሉ ሙስሊሞች እናንተ እስልምና አልሰጣችሁ ምናምን በሚል ርዕስ እንዴ እኛንን እያላችሁ እኮ ነው ባይዘው። ያረ ብልጥ ሁኑ፣ አራዳ ስትሆኑም አራዳ ሁኑ። እኛንን አትበሉን። በቃ እኛ እናንተ ማንነታችሁን በቃ ትተናል፣ ማወቅ አልፈለግንም ማለት። ለሊቱን ሙሉ እኛንን ስለኛ ነው የሚያወራው። ስለ እናንተ ከሆነ መመለስ ነው። በቃ ተውበት አድርጉ፣ ተመለሱ። የማታውቁትን ነገር አታውሩ ነው ኢስላም ላይ። እኛ አሁን ፈትዋ የራሱ ሰው አለው። ፈትዋ ጋር አሁን እኔ ለምሳሌ እኔ ቁርአን አላቀረም። ቁርአን መቅራት ማንበብ እችላለሁ። ቁርአን አላቀረም። እኔ ማስቀራትም አልችልም። ኪታብም እንደዛው ማስተማር አልችልም። ንጽጽር ጋር በተገናኘ ግን እኔ የማውቀውን ነገር ብቻ አካፍላለሁ። ካልሆነ ካላወቁት አላውቀውም ነው። እንዴት ነው ሰው አላውቀውም ማለት የሚያቅተው? ተማሩ ስንልቆ እናስተምራችሁ እኛ ምናምን አይደለም። እኛ ማንን ነው የምናስተምር? ቁርአን ጋር በተገናኘ የሚያስተምሩ ሰዎች አሉ። እዚህ ላይ ኪታብን በተገናኘ የሚያቀሩ ሰዎች አሉ። ስለዚህ በግልጽ ማለት ነው፣ በግልጽ ምን ያለበት ምን አይችልም እንደሚባለው እንደዛ እንዳትሆኑ። እኛን ነው የሚመለከት ካላችሁ ከጥፋታችሁ መታረም ነው። አይ አንታረምም ካላችሁ ደግሞ ፕራውድ ናችሁ፣ በቃ ኑሩ። እኛ ደግሞ ምን የማድረግ ግዴታ አለብን? እነዚህ 400 ምናምን ሰው አለ፣ የመንገር ግዴታ አለብን። እዛው ተያይዛችሁ መኖር ትችላላችሁ ማለት ነው። who cares? ምን አገባኝ? አላህ Subhanahu Wa Ta'ala እኮ ባሮቼ ሆይ ብሎ በተደጋጋሚ ይናገራል። ተውበትን ተቀባይ እንደሆነ ወደሱ የሚመለሱ አካላቶችን ተቀባይ እንደሆነ ይናገራል። እንዴት ነው አንድ ሰው ከከፈረ በኋላ መመለስ አይችልም ብላችሁ የምትናገሩት? ማኑ ናችሁ ነው እናንተ? ሶሪ እናንተ አልኩ ደግሞ የክብር ነው የእንትን ብዜት ነው እንዳትይ ማሂ። አንተ ማን ሆነህ ነው ትምህርቱንም ሳታውቀው ምን ሳትል እንደዛ ብለህ የምትናገር? የኢስላም እኮ ትልቁ አስተምህሮቱ አላህ Subhanahu Wa Ta'ala በይቅርታ መቀበል መቻሉ ነው። በይቅርታ መቀበሉ፣ የሰው ደም አለመፈለጉ። ይሄ እኮ የኛ ዋና አስተምህሮ ነው። እስልምና ውስጥ ለመዳን እኮ የመጀመሪያውና ትልቁ መስፈርት ከእምነት ቀጥሎ መጸጸት ነው፣ ተውበት ነው። መጀመሪያ ማመን፣ ከዛ መጸጸት ነው፣ ከዛ መልካም ስራ መስራት እያለ ይቀጥላል። እንዴት ነው ትክክል እንደው የመጀመሪያው ዋና መሰረቱን እንኳን ሳታቅ እንደዚህ በድፍረት የምትናገረው ነው? እና በጣም ብዙ ጊዜ ስለተነገረ መናገርም እንትን በቃ አላ ደከማቸው እኮ ኡስታዞች። ሜሴንጀር ላይ አውራኝ አለ ኡስታዝ ወሂድ። ሜሴንጀር ላይ አውራኝ፣ ትምህርቶች አሉ፣ ፋይል ልስጥህ አለ። በቃ ሂዶ የማይማር ሰው ከሆነ ምንም ትርጉም የለውም። እኛ ተሸክመናችሁ ምን ዞርበት ምንም ምክንያት የለም። እንደዚህ ስትሉ ሰለምቴዎችን ለምንድን ነው በመጥፎ ምታን እንዴ? ማንን ነው በመጥፎ የሚያነሳው? ሰለምቴ 4 ልጆች ብቻ አረጋችኋቸው። ቲክቶክ ላይ እኮ ነው ያላችሁት። ከ5000 በላይ ሰዎች የሰለሙበት ቦታ እኮ ነው ቲክቶክ። ምንድን እኛ ብቻ ነን ሰለምቴዎች አላችሁ? እነ ረያን እኮ አሉ አይደል እንዴ? እነጃ አሉ። ስንት ሰለምቴዎች የሞሉበት እኮ መምህሮቻችን ሁሉ እኮ እኛ ሰለምቴዎች ናቸው። መምህሮቻችን ሁሉ እኮ እነ ኡስታዝ ወሂድ እኮ ሰለምቴዎች ናቸው። እነ ቃላሚን ጸጋዬ ሰለምቴዎች ናቸው፣ ትልልቅ ሰዎች። እኛ 4 ሰው ቁጭ ብላችሁ እኛ ብቻ ነን ሰለምቴዎች ብላችሁ አንዳንድ ሰለምቴዎች አሉ እንደዚህ እኛን እንዴት ይወቅሳል? እንዴት ሰለምቴዎች እያለ ምናምን እንዴት ነው ግን እንትምጥ እንዴ? ምን አይነት አማርኛ የምታወሩት? ስለዚህ ስራችሁን የጠራችሁ እኛ ማንም የጠራችሁ ሰው የለም። ስራችሁ ግን ጠርቷችኋል። ጠርቶ እኔ ነኝ እንድትሉ አድርጓችኋል ነው። ስለዚህ ራሳችሁን በራሳችሁ አታሳጡ። በቃ እየተነገረው ሁሉ ለኔ ነው አትበሉ። ራሳችሁን በራሳችሁ አታሳጡ። አሁንም ችግር ካለባችሁ በተውበት ተመለሱ። አለቀ በቃ።
እንደኛ እኮ ስንት ኃጢአት ላይ ተዘፍቀን የነበርን ሰዎች ነን። ሁሉም ሰው እኮ ስለሚመለስ ነው። የሆነ እዩልን ብለን እኮ ኃጢአቶቻችንን እዚህ መጣ አንናዘዝም። እናንተ ይሄው መናፍቅ እኮ የተባልኩት ነኝ አይነት ነገር ለምንድን ነው የምታወሩ? ትልልቅ ሰዎች እኮ ናቸው። እገሌ እኮ መናፍቅ ብሎ ጠራኝ። አንቺ መናፍቅ ነሽ ተብለሻል። እንደዛ በስምሽ ተጠርተሻል። ተግባርሽ ከሆነ የጠራሽ እንግዲህ መጠንቀቅ ነው። ተግባርሽም ማስተካከል ነው። በስም እስካልተጠራችሁ ድረስ ማለት ነው። ከሙናፊቅ በላይ ጠላት የለም። የባቢሎን ደቀ መዝሙር ጠላት ደስ እንዳይለው ምናምን ከአስመሳይ ሰው በላይ ለሙስሊምን በየጊዜው የሚያስመታ አስመሳይ ሰው ነው። ከዛ በላይ ጠላት የለንም። ያኛ ኑሮንም አያውቅም። ምን ክርስትና እንደዚህ ቢችሉ ኑሮ መጣው አይወያዩም እንዴ? ለምንድነው ቤታቸውን ዘግተው በእነዚህ አካላቶች ሁሌኛን የሚያስወቅሱን የሚያስመቱን? እነሱ ከነሱ በላይ ጠላት እንደሌለን ስለሚያውቁ እኮ ነው። ስለዚህ እናንተም ሞኝ አትሁኑ፣ በትክክል ወቁ። እኔ አሁንም በተናገረው ዙሪያ ብቻ ነው። እኔ ስለ ኡስታዝ ወሂድ ስላወራው ነገር ሳወራ ቤት ከፍተው የሚያመሹትን ነው ስማቸውን ያልጠቀስኳቸውን ሰዎች እኛን የሚመለከት የሚሉ አካላቶችን እነሱን በተመለከተ ነው ያወራሁት ማለት ነው። ጉዳይዲያ ጋር በተገናኘ በዚህ በተናገረው አንዴ ጳውሎስ ሐዋርያ ነው በእስልምና ብሎ ሲያወራ ነበረ። ያው ለዛም ደግሞ አይ በቃ ምናልባት እስራኤልያ ላይ የተቀመጠ ነገር ስላለ እሱን አይቶ ሊሆን ይችላል ምናምን እየተባለ ነበረ። በቃ ዝም ተባለ። አሁን ምንድነው በእስልምና አስተምህሮት አፖስታሲ የሆኑ አካላቶች ሲመለሱ ምናምን ተውበት በቃ ሙሉ የእስልምናን አስተምህሮት ከሐስከፈ ማለት ነው እየናደ ያለው። ሲወለድ ሰው ሙስሊም ነው ስንል እኮ ሌላ ቤተሰቦቹ አይሁድም ክርስቲያንም ያደርጉት ሪቨርት የሚባለው እኮ ለዛ ተመላሽ ነው የምንላቸው እኛ። ከመጀመሪያው ራሱ አዲስን ሃይማኖት የተቀላቀሉ ሰዎች አይደሉም እኮ ሰለምቶች፣ ተመላሾች ነው የምንላቸው። ተመላሾች የምንላቸው እኮ ጥፋት ላይ ቆይተው የተመለሱ ስለሆኑ ነው። ሪቨርት ብለን እየጠራን እኛ አይ መመለስ የሚባል ነገር በእስልምና የለም። በእስልምና መመለስ የለም። አንድ ሰው ከከፈረ ነው። እና ኮንቨርትና ሪቨርትን እንኳን ለይታችሁ አታውቁም። በእኛ በአስተምህሮታችን ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩት እንዲሁ በተጨማሪ ስለ አፖስታሲ እንኳን በተመለከተ ስኮላሮቹ እነ ኢብኑ ተይሚያ፣ ኢብኑ ቁዳማ፣ ኢማሙ ነዋዊ አፖስታሲ ይሄ ሙርተድ የተባለ አካል በተውበት ከተመለሰ ያለፈ ወንጀሉ በሙሉ ይማርለታል ነው የተባለ። ያለፈ ወንጀሉ በሙሉ ምን ይላል? ይማርለታል። ስለዚህ ሰለምቴዎች እናንተ የሆነ አራት ሰዎች ስትነኩ ሙሉ ሰለምቴ እንደተነካ አድርጋችሁ የምታወሩት እዚህ አንድ ሰው ብቻ ያስያዘው ኡስታዝ ሁሱ አላህ ይጠብቀው፣ እሱ ብቻ ያስያዘው 5000 ሰለምቴ ነው ያለ። እናንተ ሊቀመንበር ናችሁ፣ ስምጠሪና ምንድናችሁ እናንተ? የነሱ ምንድናችሁ እናንተ? አራት ማለት ምንም አይደላችሁም ማለት እኮ ነው። ዓለም የምትባለው ልጅ ብሎክ አድርጓት ከዚህ ታች ያለችውን። ቆይ እኔ ራሴ ልቦልካት። እዛ ስታቀሳስር እድሜሽን ትጨርሻለሽ። ስለዚህ ስለ አራት ሰለምቴዎች ሲወራ አራት ሰለምቴዎች እንደዚህ አይነት ባህሪ ያላቸው ሲባል ሙሉ ሰለምቴ ነው እየተወራ ያለው ሙሉ ሰለምቴ ነው ብሎ መናገር ማለት ራስን እንደ ሊቀመንበር መቁጠር ነው። ኡስታዝ ወሂድን አስገቡት። ስለዚህ በመታነሷቸው ነገራቶች ላይ አላህን ልትፈሩ ይገባል። የምር ሙስሊም ነን ብላችሁ የምታስቡ ከሆነ አላህን ፍሩ፣ ተመለሱ። እኛን ነው የሚመለከት ካላችሁ ተውበት አድርጉ፣ መማር ያለባችሁን ተማሩ። መሄድ ነው የምንፈልገው ካላችሁ ደግሞ ማንም ይዛችሁ የለም። እኔ እገሌ እንደዚህ ሆነ ተብዬ ነው አልጠየቅም። እያንዳንድሽ በነፍስሽ ነው የምትጠየቂው። እኔ ምንም የምጠየቅበት በእናንተ ምንም ምክንያት አይኖርም። ስለዚህ እንደዚህ አይነት የምትሰሩ ሰዎች አቁሙ ነው። ሌላው ጉዳይዲያ ደግሞ ያለ እውቀት አታውራ ነው። በቃ ተማር። ከተማርክ በኋላ እስልምና እኮ እንደዚህ ነው የሚያስተምር ብለህ ተናገር። ካልሆነ እስልምና አትበል። እኔ ማስበው ብለህ ወይ የራስን ሐሳብ ግለጽ። እኔ ማስበው ያልክ አውራ።
በእስልምና እንዲህ የለም እንዲህ አለ ለማለት ግን መጀመሪያ መማር ይቀድማል። እና ሰላም አለይኩም ብያለሁ ገስት ላይ ያላችሁ ሁላችሁንም። ኡስታዝ የምታወራው ሀሳብ ካለ ኡስታዝ ቀጥል። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አውሩና ወአለይኩም ሰላም ወራህመቱላሂ ወበረካቱ። አውሩና አንድ ከ10 ደቂቃ በኋላ አወራለሁ ኢንሻአላህ። እሺ ኡስታዝ። እሺ ሀቢቢ ሳላህ ኤላ መወዳ ፋሩቅ የምታነሱት ሀሳብ ካለ በተነሳው ዙሪያ ላይ ሀሳብ ብታነሱ ጥሩ ነው፣ ደስ ይለኛል። ኡስታዝ ሳላህ እሺ ቀጥል። እሺ ሰላም አለይኩም ሁላችሁም እንዴት ናችሁ? ከላይም ከታችም ያላችሁ ሰላም ወራህመቱላሂ ወበረካቱ። ድምጽ ይሰማል? ፒኬ በደንብ ይሰማል። ኦኬ ብዙም ሪያክት ማድረግበት ነገር የለም። በመጀመሪያ ሁለት ፖይንቶችን ነው ማንሳት የምፈልገው። ከዚህ ቀደም ስለ ሰላምቴዎች ተናግሬ ነበረ የሆነ ላይቭ ላይ አይ ቲንክ ቤቴን ከፍቼ ይመስለኛል። እና አሁን ላይ ሰዎች እንግዲህ ሰላምቴዎች ምናምን ብለው እዚህ ሚዲያ ላይ የምናያቸው ነገራቶች አሉ። ሰላምቴዎችን ስንናገር ሰላችሁ በጣም ሰላምቴ ሆነው ከታችም አንድ ሁለት ልጆችን እያየው ነበረ ሰላምቴዎችን እና ሰላምቴዎች ምናምን ሲባሉ የነሱም ስም ጭምር እንዲጠፋ ነው እዚህ ጋር እየተደረገ ያለው። አሁን በእነዚህ አይነት ልጆች በእንደዚህ አይነት መሰል ልጆች ሰላምቴዎች እንደዚህ ናቸው ያን ስንናገር ሌላውንም ያስከፋል። አይ ቲንክ ይመስለኛል ይሄ እንደዚህ አይነት ድራማዎች የሚሰሩት ህዝበ ሙስሊሙ ለሰለምቴ ያለው ቦታ እንዲቀንስ ይመስለኛል። ትልቁ ይሄ ፖለቲካ ነው ብዬ ነው እኔ የማምነው። ምክንያቱም ሰለምቴዎች እንደዚህ ናቸው ስንል ሌላውን እያስከፋን ነው የምንሄደው። ሌላውን እንድንጠረጥር ነው እየተፈለገው። ኦኬ ከታች አሁን ድምፃቸውን አጥፍተው በቂርአት ላይ እንዲሁ ደግሞ የተለያዩ ኪታቦችን የሚቀሩ ልጆች አሉ። ስም መጥራት ካለብኝ ከታች አሉ፣ አስፈላጊ ከሆነ ጠራቸዋለሁ። ኮሜንት ላይም እያየዋቸው ስለሆነ እነሱ ልጆች አሁን ላይቭ ላይ አይታዩም፣ ቤታቸውን ከፍተውም አያውቁም። ከሰለሙ በኋላ ቀጥታ ወደ ቃኢደቱ ኑራንያን ሄዱት። ቀጥታ ወደ ቤዚክ ኪታቦችን ሄዱት። አረብኛ መማር ቁርአን መቅራት ነው የጀመሩት። ሚዲያ ላይ አይታዩም። ሰለምቴ ሲባል እነሱንም ያጠቃልላል እና ሰዎች ለሰለምቴ ጥሩ ቦታ እንዳይኖራቸው የተደረገ ነገር ይመስለኛል ይሄ። እና እንደዛ ደግሞ አይሳካም። እናንተ ነጥለን ነው ብንናገርም እንደዚህ ፖለቲካ ለመስራት የሚመጡትን ልጆች ነው የምንናገረው። እኛ ሰለምቴዎችን የምንጠረጥርበት ምንም ምክንያት የለም። ሰለምቴ ሲባል ዲኑን ተምሮ የሚያስተምር ነው። ብዙ ጊዜ ኮምፓራቲቭ ላይ ቅድም ፒኬም እንዳለው የሚሰሩትም የሚሳተፉትም የሚያሳትፉትም ሰለምቴዎች ናቸው፣ የሚያስተምሩትም ሰለምቴ ናቸው። ትላልቅ ውስታዞችን መጥቀስ እንችላለን፣ አይታችኋል። ስለዚህ ለሰለምቴ የሆነ የተሳሳተ ቦታ እንዲኖረን ለማድረግ ከሆነ ያ አይሳካላችሁ። ከመሰረቱ ሁሌም እንናገራለን፣ አንድ ሰው ከሰለመ በኋላ መሰረታዊ የሚባል የዲን እውቀት መማር አለበት። ሰለምቴ ብቻ አይደለም፣ ማንኛውም ሙስሊም ነው መማር ያለበት። ኦኬ ቁጭ ብሎ መማር ይኖርበታል። ከሰለመ በኋላ ምናልባት አንዳንድ ጊዜ ከዚህም በፊት ተናግሬያለሁ፣ የእነሱ ስህተት ብቻ ሳይሆን አንዳንዴ የእኛም ጥፋት አለበት ብዬ አምናለሁ። ሰዎች ሲሰልሙ ገስት ላይ ገብቶ እንዲናገሩ ሞራል ምን ሆናቸው እኛው ነን አይደለ? በአንድ በኩል እነሱን ብቻ ሳይሆን ራሳችንን መውቀስ አለብን። የሆነ ሰው ሰለመ፣ ገስት ይገባል፣ ከዛ የሆነ በቃ እስልምና እንደዚህ ክርስትና እንደዚህ ብሎ ይናገራል። ያ መሆን የለበትም። ከዚህ በኋላ ትምህርት ይሆነናል ነው። ኦኬ የሆነ ሰው ከሰለመ ዳይሬክትሊ ወደ ማስተማር መምጣት የለበትም። እንዲያስተምር ደግሞ ሞራል መሆን የለብንም። እኛ ስናጨበጭብ ነው ሰው ገስት የመግባትም ቤት ከፍቶም የተለያዩ ፈተዋን በሉ ምንም በሉ የመናገር ድፍረትና ሞራል የሚመጣለት አይዞ በርታ የሚል ሰው ሲኖር ነው። ስለዚህ መሰል ነገራቶች መፈጠራቸው ከዚህ በኋላ ጥንቃቄ ረጅም ጊዜያት አሉ። አላህ እድሜ ከሰጠን በጣም ብዙ ሰዎች ወደ እስልምና ይመጣሉ። በሚመጡበት ጊዜ እኛ ትምህርት ይሆነናል። ሂዱና ተማሩ ብለን ወደ ትምህርት እንልካችኋለን። ገስት አስገብተን አይዞ በርታ ጀግና እንለውም ከዚህ በኋላ እና መሰል ነገራቶች ለእኛ ትልቅ ትምህርት ሰጥተው የሚያልፉ ናቸው። እና በእስልምና ሜን አክተር የሚባል ነገር የለም። ኦኬ
ቅድም የሆነ ቤት ውስጥ ሲወራ እየሰማሁ ነበር እና አሁን የተጠቀሰው ግለሰብ እና የሆነ አንድ በኤቴስት ማለያ የሚጫወት ኦርቶዶክስ አክራሪ ኦርቶዶክስ አለ። ኦብቪየስሊ ኤቴስት ነኝ ነው የሚለው አምላክ የለም ነው፣ ግን አክራሪ ደብተራ ኦርቶዶክስ ነው። ምን ብሎ ሲናገር ሰማሁት? እንደዚህ አይነት ሰዎች እኮ ከእስልምና ሲወጡ እስልምና በጣም ይጎዳል አይነት ነገር ሲናገር ሰማሁ። እንደዚህ አይነት ሰዎች ከእስልምና ሲወጡ እስልምና በጣም ነው የሚጎዳው አይነት ነገር ተናገረ። ምን አይነት እኔ ደናቁርት ሰዎች እንደሆኑ አልገባኝም። ወላሂ ነው የምላችሁ። እስልምና አይደለም በአንድ ቲክቶከር ታላቅ ዓሊም እንኳን ቢከፍር ባይከፍር ከእስልምና እኮ አንድ ቅንጣት ያህል የሚጎድል ነገር የለም። ትልቅ ሰው የሆነ ሙስሊም ሲሆን እስልምና ላይ ምንም የሚጨምረው ነገር የለም። አይደለም ቲክቶከር እዚህ ገስት ገብቶ ምናምን ሌላ ነገር መናገር አልፈለግም፣ ግን ዶክተር ዛኪርን በሉት ትላልቅ ዓሊም ከሱም በላይ በህይወት ካሉት እነ ፈውዛንን ልንጠቅስ እንችላለን። ከእስልምና ቢወጡ አይወጡም፣ ቢወጡ ከእስልምና የሚጎድል አንዳች ነገር የለም። አይደለም በእኔ የእውቀት ዙሪያ አካባቢ ያሉ ሰዎች። ስለዚህ እስልምና በአንድ ግለሰብ የሚቆምም አይደለም፣ በአንድ ቲክቶከር የሚቆምም አይደለም፣ በመሰል ትናንትና ባሉት ልጆች የሚከስርም አይደለም። አልገባችሁም? እስልምና ምን እንደሆነ አላወቃችሁም። ሜን አክተር የሚባል ነገር የለም ነው የምንላችሁ። ይሄ አናቅም፣ በእናንተ ካለ አናቅም፣ ግን አክተር የሚባል ነገር የለም። የሆነ ትልቅ እንትን ምናምን የሚባል ነገር የለም እኛ ጋር። አንድ ሰው ከሰለመ ለራሱ ነው፣ ከሄደ ለራሱ ነው። አይ ቲንክ ኔትወርክ ይዞኛል መሰለኝ እና ቆይ ሀሳብ አለኝ አሁን ሚዩት ማድረግ ይኖርብኛል። አይ ቲንክ ፒኬ አለ ካለ እናንተ ቀጥሉ፣ በኋላ ላይ ሀሳብ ስጣለሁ ኢንሻላህ። ድምፄ ከተሰማ ኔትወርክ ይዞኛል ትሰማለህ እና ቀጥል ፒኬ ወይ እናንተ አውሩ። ትሰማለህ? እየተሰማ ነው። ኔትወርክ አለ አንተ ጋርም ሳየው፣ እኛ ጋር ኖርማል ነው። ሀሳብ ስጣለሁ ኡስታዞቹ ነው። እናንተ ቀጥሉ ወንድም እህቶች ነው። እሺ ኡስታዝ ከተመቸ ኡስታዝ ቀጥል። እሺ ኡስታዝ የተመቸው አይመስለኝም እና በአጭሩ ምንድን ነው